ሀይ ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ግራጁዌት ላረግ ነው። 5 ዓመት ተገላገልን። ኦኬ ግን ይሄ 2 ሳምንት የስትረስ ሳምንት ነው ማለት ፋይናል አለኝ ይህን ሳምንትና ኔክስት ዊክ። ከዛ ደግሞ ዲፌንስ አለን። ከዲፌንሱ በኋላ ደግሞ ኤግዚት ኤግዛም አለን። ይሁን በአንድ ወር ግን ኢትስ ኦኬ። እግዚአብሔር ይዞን እስካሁን ጨርሰናል። እግዚአብሔር ይመስገን። ነገር ግን ልላችሁ የምፈልገው ምንድን ነው ይህን 5 ዓመት በሙሉ ስማር አንድ ምክር ስጪ ብባል ለሰው ከ5 ዓመት የተማርሽው አንድ ምክር በቃ ብዙ አይቻልም፣ አንድ ምክር ብቻ ለሁሉም ሰው ተናጋሪ ብባል የምለው ነገር ምንድን ነው? ሰው አያድናችሁ እግዚአብሔርን። እኔ ምንም ብጨናነቅ ያየሁት በዚህ 5 ዓመት ምንም ብትጨናነቁ ምንም ወደኩ ብላችሁ በቃ አስባችሁ መውጫ የላችሁ ቢመስላችሁ ስትሬስፉል ኢቨንት ውስጥ ስትገቡ የመቀየር አቅም ያለው እግዚአብሔር ብቻ ነው። እመቤቴ ብቻ ነች የመቀየር አቅም ያለው እግዚአብሔርና እመቤቴ በቃ እንደዚህ ይዘው ነው ያወጡኝና ለሰው ሄዳችሁ ተጨንቃችሁ አትናገሩ፣ ወይ ለሰው ሄዳችሁ አንድ ነገር ይጠቅመኛል ብላችሁ አትንገሯቸው። ሰው ምንም ለውጥ አያመጣላችሁ። ማርያምን ስንጨናነቅ ኦፍኮርስ ጓደኞቻችን ያስረዱናል። ከጓደኞቻችን ጋር ጥሩ ጊዜ ስናሳልፍ ምናምን በደንብ ትረጋጋላችሁ። ነገር ግን የምር ውጤታችሁ ማለት ነው ኤፎ ነው ጸልያችሁ ሲቢ የመሆን የመሆን አቅም አለው ጋይስ። ማለት እግዚአብሔር እንኳን ውጤታችሁን አይደለም ይህ ምድር የፈጠረ አምላክ በእውነት እኔ በቃ ሁሌ የሆነ ሳብጀክት አስጠልቶኝ ወይ ነገር አይሆንም ባልኩ ቁጥር ከባድ ጸሎት ውስጥ ነው የምገባው። እግዚአብሔር አንድም ቀን ሂ ነቨር ሌት ሚ ዳውን። እመቤቴ አንድም ቀን ቢሆን አሳፍረኝ አታውቅም። ሶ ዘ ፖይንት ኦፍ ዲስ ቪዲዮ ኢዝ በጣም ስትጨነቁ ወይ የሆነ ነገር ውስጣችሁን እንደዚህ ሲይዘው ጸልዩ። በቃ በእውነት በተለይ እኔ ፍሮም ማይ ካምፐስ ኤክስፒሪየንስ በቃ ለዛ ነው ሰው በጣም ቤተክርስቲያን ጎበዝ የሚሆነው ካምፐስ ሲገባ። እኔስ ቤተክርስቲያን ጎበዝ አልሆንኩም፣ ግን እኔ ድሮ እንደዚህ ጸልየሽ ታውቂያለሽ ወይ ብትሉኝ አላውቅም። ይሄ ግቢ ምን አስተምሮሻል? መጸለይ እና እግዚአብሔር ምንም የመቀየር አቅም እንዳለው ነው ያስተማረኝ። ኦኬ ጋይስ፣ ስለዚህ አትጨነቁ። ኢንጀነራል በግቢም ሊሆን ይችላል፣ በላይፍ ኤክስፒሪየንስም ሊሆን ይችላል። እግዚአብሔር ምንም መቀየር ይችላል። ለሰው ሄዳችሁ ይህን ነገር አስተካክሉልኝ፣ እንትን አድርጉልኝ የባካችሁ ኦፍኮርስ ተጠቀሙ፣ ያላችሁን ኦፕሽኖች የምታውቁትን ሰው ተጠቀሙ ምናምን። ግን ምንም ቢሆን ዶንት ፎርጌት ቱ ፕሬይ አት ዘ ኤንድ ኦፍ ዘ ዴይ። እሱ ነው ነገር የሚቀይርላችሁ። እና ዲስ ኢዝ ጀስት አ ሾርት ቪዲዮ። ብዙ ቪዲዮ መስራት አልችልም፣ ግን ያው ላለመጥፋት ያህልና ጀስት ሪማይንድ ዩ ጋይስ ፕሬየር ኢዝ ዘ ፓወር። እና ዊሽ ሚ ላክ። ፋይናል እና ዲፌንስ ነኝ እነዚህን ሳምንቶች። እሱን ከጨረስኩ በኋላ ደግሞ በሰፊው በሌሎች ቪዲዮዎች መጣላችኋለሁ። ያው ሰብታይትልም ከታች የሌለው ይሄ ቪዲዮ ኢትስ ቢካዝ ኢትስ አ ቢዚ ዊክ። ነገር ግን ፋይናል እና ዲፌንስ እና ኤግዚትን ጨርስና በሰፊው እንገናኛለን። ግን አሁንም እንደገና ዶንት ፎርጌት ቱ ፕሬይ። ቴንክ ዩ ፎር ዋቺንግ ባይ